በሱዳን በሚገኝ የህወሓት ወታደራዊ ካምፕ ላይ የድሮን ድብደባ ተፈጸመ። የድሮን ድብደባው እየተፈጸመው በኢትዮጵያ መንግስት ይደገፋል በሚባለው የሱዳን ፈጥኖ ደራሽ ኃይል ነው። በሌላ በኩል በኢትዮጵያ ድንበር ጌሳን አካባቢ እየተደረገ ባለው የሱዳን ጦርና የፈጥኖ ደራሾች ውጊያ አንድ የሱዳን ጦር ብርጌድና የህወሓት አርሚ 7 ጦሮች መከበባቸው ተሰምቷል። በኢትዮጵያ ድንበር በአየርና በምድር የታገዘ መጠነ ሰፊ ውጊያ መቀስቀሱንም ከስፍራው የወጡ መረጃዎች አመላክተዋል። በዝርዝር የምናስደምጣችሁ ይሆናል። የአዲስ አበባ ጉዳይ ከቁጥጥር ውጪ እየወጣ ነው። ነገሮች እጅጉን ተካረዋል። የኢትዮጵያን መንግስት እየመራ የሚገኘው ገዢው ብልጽግና ፓርቲ አዲስ አበባ የኦሮሚያ ዋና ከተማ ትሆን የሚለው አቋሙ በተለይም በአማራ ክልል ተወካዮች በኩል አልተወደደም። ይህን ተከትሎ የአማራ ተወላጆች በርካታ ጥያቄዎችንና ቅሬታዎችን እያቀረቡ እንደሚገኝ ታውቋል። ከአዲስ አበባ ጉዳይ ጋር በተያያዘ የተነሳውን ውዝግብ እንዳስሳለን። በወለጋ ቀጠና መጠነ ሰፊ አዲስ ውጊያ ተቀስቅሷል። በምስራቅ ወለጋ የፋኖ ታጣቂዎች የኦሮሞ ነጻነት ሰራዊት ኦነግ ሸኔና የመንግስት ኃይሎች በስፋት የሚንቀሳቀሱበት ቀጠና እንደሆነ ይታወቃል። በዚህ ቀጠና ሰሞኑን ውጊያ የተቀሰቀሰው ታጣቂዎች ወደ ከተማ ለመግባት ጥረት ማድረጋቸውን ተከትሎ ነው። ይህን ተከትሎ በሁለቱም ወገኖች በኩል መጠነ ሰፊ ጉዳት ደርሷል። ንጹሃኖችም ተፈናቅለዋል የተባለው የምታዳምጡት ይሆናል። የኢራንና አሜሪካ ነገር አለየለትም። ትራምፕ እየተደራደርን ነው ቢሉም ኢራን ግን ይህንን ክዳለች። በባህረ ሰላጤው የሚደረገውን ጦርነት የሚያስቆም ስምምነት ላይ እንዲደርሱ የሚደረገውን ጥረት በተመለከተ አሜሪካና ኢራን የገቡበት መፋጠጥ አሁንም ቀጥሏል። በዚህ ጉዳይ ላይ አንድ የኢራን ከፍተኛ ባለስልጣን አዲስ ሚስጥርን ይፋ አድርገዋል። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች እነዚህንና ሌሎች መረጃዎችን አጠናቅረናል። እንደተለመደው ቪዲዮ ላይክ አድርጋችሁ በመጀመር ጥቂት ደቂቃዎችን አብራችሁን እንድትቆዩ ግብዣችን ነው። አሁን ወደ ዝርዝር ዘገባዎቹ እናምራ። በሱዳን በሚገኝ የህወሓት የጦር ካምፕ ላይ መጠነ ሰፊ የድሮን ጥቃት ተፈጸመ። በጥቃቱ ካምፑ ላይ ጉዳት መድረሱን ምንጮች ጠቁመዋል። በሌላ በኩል ኢትዮጵያና ሱዳን በሚዋሰኑበት የጌሳን ግዛት ከባድ ውጊያ እየተደረገ ሲሆን በዚህ ውጊያ አንድ የሱዳን ጦር ብርጌድና የህወሓት አርሚ 7 የተወሰኑ ታጣቂዎች ከበባ ውስጥ መግባታቸው ተሰምቷል። የአልቡርሃን ጦር በሜጀር ጀነራል እስማኤል አልጣይብ የሚመራው 4ኛው ክፍለ ጦር 13ኛው ብርጌድና የህወሓት አርሚ 7 የተወሰኑ ታጣቂዎች ከበባ ውስጥ መግባታቸው ተዘግቧል። በኢትዮጵያና በሱዳን አሰባሳቢ ድንበር አቅራቢያ የሚገኙት ስትራቴጂካዊ ከተሞች ኩርሙክና ጌሳን ከባድ ወታደራዊ ፍልሚያን እያስተናገዱ ይገኛሉ። ባለፈው ሰኔ ወር በጀነራል አብዱል ፈታህ አልቡርሃን የሚመራው የሱዳን መደበኛ ጦር ከህወሓት አርሚ 7 ታጣቂዎች ጋር በመሆን ኩርሙክ ከተማን ሙሉ በሙሉ ተቆጣጥሮ እንደነበር ይታወቃል። ሆኖም የሱዳን ፈጥኖ ደራሽ ኃይሎችና የሱዳን ነጻነት ህዝቦች ንቅናቄ SPLMN ባካሄዱት ጥምረት መጠነ ሰፊ መልሶ ማጥቃት ከፍተዋል። በኩርሙክ የሚገኘውን የሱዳን ጦርና አጋሮቹን ሙሉ በሙሉ ከበባ ውስጥ ማስገባታቸውም ተጠቁሟል። እንደ ሱዳን ሚዲያዎች ዘገባ የአካባቢውን ወታደራዊ እንቅስቃሴ የሚቀይሩ ዋና ዋና ክስተቶች ተመዝግበዋል። የRSF እና SPLMN ታጣቂዎች በብሉ ናይል ግዛት የሚገኘውን ስትራቴጂካዊውን የጌሳን ከተማ ተቆጣጥረዋል። ታጣቂዎቹ ከኢትዮጵያ ሶሳ አቅራቢያ በሚገኙ የድንበር መስመሮች በመንቀሳቀስ በርካታ ቁልፍ ቦታዎችን እየተቆጣጠሩ ሲሆን ይህም ለኃይሎቹ የመልሶ መደራጀትና የሎጂስቲክ አቅርቦት የማግኘት ከፍተኛ እድልን ፈጥሮላቸዋል። በአሁኑ ሰዓት በኩርሙክ የሚገኘው የሱዳን ብሔራዊ ጦርና አጋሮቹ የህወሓት ታጣቂዎችን ከበባውን ለመስበርና የተያዙ ቦታዎችን ለማስመለስ ከባድ የተኩስ ልውውጥ እያደረጉ ይገኛሉ ተብሏል። በሌላ በኩል ህወሓት በሀገር ውስጥና በጎረቤት ሀገራት ዘርግቷቸው የነበሩ ወታደራዊ ምሽጎችና የድጋፍ መዋቅሮች እየወደሙበት በሚገኝበት በአሁኑ ሰዓት በሱዳን አልሻረክ አካባቢ ተመስርቶ የነበረውና በድርጅቱ ታጣቂዎችና የቴክኒክ ኦፕሬተሮች ይንቀሳቀስ የነበረ ድብቅ የድሮን ጣቢያ በሱዳን ፈጥኖ ደራሽ ኃይል እርምጃ እንደተወሰደበት ተሰምቷል። የመረጃ ምንጮች ለአዲስ ሪፖርተር እንደተናገሩት እርምጃ የተወሰደው በሱዳን አልሻራክ ክልል ድብቅ እንቅስቃሴ ሲደረግበት በነበረው ወታደራዊ ይዞታ ላይ ነው። በዚሁ ድንገተኛ ጥቃት በቦታው የነበሩትና የድሮን እንቅስቃሴውን በበላይነት ይመሩ የነበሩት የህወሓት ከፍተኛ የቴክኒክ ባለሙያዎች እንዲሁም ወታደራዊ አመራሮች ተመተዋል። ጥቃቱን ያካሄደው የሱዳን ፈጥኖ ደራሽ ኃይል በድንበር አካባቢ የሚደረጉ ያልተጠበቁና ያልተፈቀዱ የቴክኖሎጂና ወታደራዊ እንቅስቃሴዎችን ለመክታት በወሰደው የተቀናጀ እርምጃ የህወሓት የድሮን ማዘዣ ማዕከል፣ የመገናኛ መሳሪያዎችና የድሮን መለዋወጫ እቃዎች ሙሉ በሙሉ ከጥቅም ውጭ መሆናቸውንም የዜና ምንጩ ዘግቧል። ዘገባው አክሎም ህወሓት ከቅርብ ጊዜ ወዲህ በክልሉ ያለውን ወታደራዊ ተጽዕኖ ለማስፋትና የጎረቤት ሀገራትን የድንበር ቀጠናዎች ለወታደራዊ ስልጠናና የቴክኖሎጂ እንቅስቃሴዎች ለመጠቀም ሲጥር ቆይቷል ብሏል። በተለይም በሱዳን በኩል የሚደረጉ የሎጂስቲክና የቴክኖሎጂ አቅርቦቶችን በመጠቀም ያልተረጋጋ ሁኔታ ለመፍጠር ያደረገው ሙከራ በየጊዜው በድንበር ጠባቂዎችና በአካባቢው ኃይሎች የቅርብ ክትትል ሲደረግበት እንደነበርም ዘገባው ጠቅሷል።
የአዲስ አበባ ጉዳይ ከቁጥጥር ውጭ እየወጣ ነው። ከባድ ግለትና ትኩሳት ተፈጥሯል። ክፍፍሉም እንደቀጠለ ነው። በተለይም የአማራ ክልል ባለስልጣናትና ተወካዮች እያፈነገጡ ነው። ቃለ ጉባኤውም ላይ አንፈርምም ብለዋል። ምክክሩ ወሳኝ ምዕራፍ ላይ ቢደርስም ልዩነቶች ግን እጅጉን እየተካረሩ ነው። የአማራ ክልል የማህበረሰብ ክፍሎችን ወክለው በምክክሩ እየተሳተፉ የሚገኙ ተመካካሪዎች ለኮሚሽኑ ቅሬታቸውን ማቅረባቸው ምንጮች አረጋግጠዋል። ተመካካሪዎች ፊርማቸውን ያኖሩበት የቅሬታ ደብዳቤ የክልሉ ርዕሰ መስተዳደር አረጋ ከበደ፣ የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያና ምክትል ዋና ኮሚሽነር ሂሩት ገብረስላሴ በተገኙበት ነሐሴ 5 ለኮሚሽኑ መቅረቡንም ምንጮች ገልጸዋል። የቅሬታ ደብዳቤውን እንዲሁም ተመካካሪዎች በቃል ያቀረቡትን ቅሬታ የተቀበሉት ኮሚሽነሮቹ ተወያይተን መልስ እንሰጣለን ስለማለታቸው ነው እየተነገረው። ሀገራዊ የምክክር ኮሚሽን 4 የሥራ ቡድኖች ተጠናክረው በቀረቡ የአጀንዳ ምክረ ሀሳቦች ዙሪያ መግባባት ላይ መድረሳቸውን በተዘጋጁ የቃለ ጉባኤ ሰነዶች ላይ በመፈረም አረጋግጧል ቢልም በአራቱ የሥራ ቡድኖች ውስጥ የሚገኙ በርካታ ተመካካሪዎች በቃለ ጉባኤዎቹ ላይ አለመፈረማቸውን የዋዜማ ራዲዮ ምንጮች ዘግበዋል። በምክክር ሂደቱ ከፍተኛ መነጋገሪያ የሆነው የፌዴራል ከተሞች ጉዳይ አጀንዳ ላይ ከስምምነት ሳይደረስ በቃለ ጉባኤ ላይ አንፈርምም ያሉ ተመካካሪዎች በርካታ መሆናቸው የተሰማ ሲሆን ቃለ ጉባኤ ባልሰፈረበት ባዶ መዝገብ ላይ ፈርሙ የተባሉ ሌሎች ተመካካሪዎችም በባዶ መዝገብ ላይ አንፈርምም በሚል ለቃለ ጉባኤ መመዝገቢያ በተዘጋጀው ቅጽ ላይ ሳይፈርሙ ቀርተዋል። የፌዴራል ከተሞች ጉዳይን እየተመካከረበት የሚገኘው የሥራ ቡድን 7 የምክክር ሂደቱን አጠናቋል በሚል ቃለ ጉባኤ ላይ እንዲፈረም ወስኗል። ነሐሴ 6 ከ8 ሰዓት ጀምሮ በተካሄደና ጥቂት የማይባሉ የቡድኑ አባላት ባልተገኙበት ስብሰባ የአዲስ አበባ ሕጋዊ አቋም ላይ 2 አማራጮችን ባስቀመጠ የምክር ሀሳብ ሰነድ ላይ እንዲፈረም መጠየቁን ምንጮች የገለጹ ሲሆን አዲስ አበባ ተጠሪነቷ ለፌዴራል የሆነ ከተማ ትሆንና የከተማዋ የተጠሪነት ለፌዴራል መንግስት ሆኖ የኦሮሚያ ክልል መቀመጫ መሆኗ በሕገ መንግስቱ ይረጋገጥ የሚሉት አማራጮች በቃለ ጉባኤ ላይ እንዲካተቱ ተደርገዋል። የኮሚሽኑ ባለሙያዎች ሁለቱ አማራጮች በቀጣይ በሚከናወኑ የምክክር ሂደቶች ውሳኔ ይተላለፍባቸዋል ተብሏል። ተመካካሪዎቹ እንዲፈርሙበት በተዘጋጀው መዝገብ ላይ የፈረሙ ተመካካሪዎች መኖራቸውም የተሰማ ሲሆን በስብሰባው ተገኝተው አንፈርምም ብለው ይሄዱ እንዲሁም ስብሰባው እንደሚካሄድ ያልተነገራቸውና ያልተገኙ የሥራ ቡድኑ ተመካካሪዎችም አሉ። አዲስ አበባ የኦሮሚያ ክልል መቀመጫ መሆኗ በሕገ መንግስቱ ይረጋገጥ የሚለው ምክር ሀሳብ በቃለ ጉባኤው ላይ መካተት የለበትም የሚሉ ተመካካሪዎች ማስተካከያ ካልተደረገ ፊርማቸውን እንደማያኖሩ ገልጸዋል ነው የተባለው። በአዲስ አበባ ጉዳይ እየተመካከሩ የሚገኙ ተመካካሪዎችም እንዲሁ ጉዳዩን በቅርበት እየተከታተሉ የሚገኙ ወገኖችን እያነጋገረ የቀጠለው የአዲስ አበባ ሕጋዊ አቋም ጉዳይ እንዲያደር የሚጠይቁ አካላት ተበራክተዋል። ለኮሚሽኑ ጥያቄ ማቅረባቸውን ይፋ ካደረጉ ፓርቲዎች በተጨማሪ በጉዳዩ ዙሪያ ከኮሚሽኑ ኮሚሽነሮች ጋር ለመነጋገር ነሐሴ 7 ቀጠሮ ያዙ ፓርቲዎች መኖራቸውንም የዋዜማ ዘገባ ያሳያል። ከፓርቲዎች በተጨማሪ የምሁራን ፓናል አባላትም ይህንኑ ጥያቄ ለኮሚሽኑ ማቅረባቸው የተገለጸ ሲሆን ኮሚሽኑ እስካሁን ውሳኔ አላሳለፈም። ኮሚሽኑ ሐምሌ 8 የጀመረውን የሀገራዊ ምክክር ጉባኤ ሂደት የገመገመበትን ስብሰባም አድርጓል። ኮሚሽነሮች፣ ባለሙያዎችና ሌሎች የኮሚሽኑ ሰራተኞች በተገኙበት ስብሰባ የምክክሩን አጠቃላይ ሂደት የተመለከቱ ጉዳዮች ተነስተዋል። ኮሚሽኑ ላይ ጥያቄ ያስነሱና ወደ አንድ ወገን ያደሉ ናቸው የተባሉ አወያዮች እንዲቀነሱ ተጠይቋል። ኮሚሽኑ 160 አወያዮችን ማሰማራቱን ማስታወቁ የሚታወስ ሲሆን የምክክር ሂደቱ የመጨረሻ ምዕራፍ ላይ መገኘቱን ተከትሎ ለቀጣይ ሂደት ከሚያስፈልጉ አወያዮች ውጪ ጥቂት የማይባሉት ከሂደቱ እንዲቀነሱ በኮሚሽኑ ባለሙያዎች መጠየቁንም ዋዜማ ዘግቧል። በሌላ በኩል የአማራ ክልል የማህበረሰብ ክፍሎችን ወክለው በምክክሩ እየተሳተፉ የሚገኙ ተመካካሪዎች ለኮሚሽኑ ቅሬታቸውን አቀርበዋል። ተመካካሪዎቹ ፊርማቸውን ያኖሩበት የቅሬታ ደብዳቤ የክልሉ ርዕሰ መስተዳደር አረጋ ከበደ፣ የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያና ምክትል ዋና ኮሚሽነር ሂሩት ገብረስላሴ በተገኙበት ለኮሚሽኑ ቀርቧል። የቅሬታ ደብዳቤውም እንዲሁ ተመካካሪዎች በቃል ያቀረቡትን ቅሬታ የተቀበሉት ኮሚሽነሮቹ ተወያይተን መልስ እንሰጣለን ብሏል። ተመካካሪዎቹ ካቀረቧቸው ቅሬታዎች መካከል በምክክር ሂደቱ ሀሳብን ለመናገር የሚሰጡ ዕድሎች ፍትሃዊ አለመሆን፣ ማንነትንና ሀሳብን መሰረት ያደረገ ጫና፣ ተመካካሪዎች በአካልና በጽሁፍ ሀሳባቸው እንዲቀይሩ ለማስገደድ የተደረጉ ግፊቶች፣ የኮሚሽኑ ባለሙያዎችና የምሁራን ፓናል አባላት ገለልተኝነት ጉዳይ፣ የምክክር ሂደቱ ተአማኒነትና ሌሎች ጉዳዮችም እንደሚገኙበት ነው የተሰማው። በወለጋ መጠነ ሰፊ ውጊያ እየተደረገ ይገኛል። የፋኖ የኦሮሞ ነጻነት ሰራዊትና የመንግስት ኃይሎች በስፋት በሚዋጉበት በዚህ ቀጠና ከሰሞኑ ንጹሃኖች ጭምር የተገደሉበት ከባድ ውጊያ መደረጉን የጀርመን ድምጽ ምንጮች ተናግረዋል። በኦሮሚያ ክልል ምስራቅ ወለጋ ዞን ጊዳ አያና ወረዳ አንገር ጉቲን ከተማ ባለፈው ቅዳሜና እሁድ የተከፈተ ጥቃት ያስደነገጣቸው በርካታ ነዋሪዎችም ቀያቸውን ጥለው ሸሽተዋል ብሏል። የዓይን እማኞች እንደተናገሩት በአካባቢው የሚንቀሳቀሱ አማጽያን ከተማዋን ለመቆጣጠር በከፈቱት ተኩስ በትንሹ 6
የጸጥታ አስከባሪዎች ተገድለዋል፣ ሌሎችም ቆስለዋል። በምስራቅ ወለጋ ዞን የጊዳ አያና ወረዳ አንገርጉቲን ከተማ ነዋሪ የሆኑ አንድ የዓይን እማኝ ለዶቼ ቬለ በሰጡት አስተያየት ባለፈው ሳምንት መጨረሻ በተከሰተው አለመረጋጋት በርካታ የከተማውና በዙሪያ ያሉ የገጠር ቀበሌያት ነዋሪዎች ብርቱ ስጋት ውስጥ ወድቀዋል። ለደህንነታቸው ሲባል ስማቸው እንዳይጠቀስ የጠየቁ የዓይን እማኞች ተኩስ የተጀመረው ቅዳሜ አመሻሹን ከ10 እስከ 11 ሰዓት አካባቢ ሲሆን በዚያ ያደረው ውጥረት እሁድም 3 ሰዓት አካባቢ ከባድ ተኩስ የከተማዋ መግቢያ ኬላዎች ላይ ተከፍቶ እሁድም ታጣቂዎቹ በስፍራው ከነበሩ የመንግስት የጸጥታ አካላት ጋር ሙሉ ቀን እስኪመሽ ድረስ ሲዋጉ ውለዋል። ከመንግስት የጸጥታ አካላት ብዙ ሰው መስዋዕት ሆነው አማጺ ታጣቂዎቹ ወደ ከተማ ሳይገቡ ቀርቷል። ቅዳሜ ማታ ብቻ ወደ 6 ሰው ሞቷል። እሁድም ወደ 7 ሰው መሞቱን ተመልክተናል። ከዚህ የተነሳ በርካታ የአካባቢው ነዋሪዎች ስጋት ገብቷቸው ተፈናቅለዋል። ወደ ነቀምትም የሸሹ ብዙ ናቸው ሲሉ አስተያየታቸውን ሰጥተዋል። ሌላው የዓይን እማኝ በበኩላቸው በትላንትናው ዕለት በታጣቂዎቹ ጥቃት ህይወታቸው ያለፈው የጸጥታ አካላት መቀበራቸውን ገልጸዋል። ዛሬ በአካባቢው አንጻራዊ ሰላም መኖሩንም ገልጸዋል። ሆኖም በቀጣይ ስጋቶች ያሉበት መሆኑን ተከትሎ በርካታ ነዋሪዎች ወደ ወረዳዋ ሌላኛው ከተማ አያና እና የዞኑ ከተማ ወደ ሆነችው ነቀምት እየሸሹ ነው ብለዋል። ትናንት የወደቁ የጸጥታ አካላት አንስተን ቀብር ፈጽመናል። ህብረተሰቡ ደግሞ ከአራቱም የአንገርጉቴ ከተማ አስተዳደር አቅጣጫዎች ማለትም ከደሊታ፣ በከኒሳ፣ ወረቦ ቀበሌና ቱሉ ሌንጫ የተፈናቀሉ ወደዚህ ከተማ ከሸሹ በኋላ አሁን ደግሞ ሌላ ጥቃት ከተከሰተ በሚል ወደ ነቀምት እየሸሹ ነው ብለዋል። በርካታ ሰው በጸጥታ ስጋት ውስጥ ገብተው እስከ ዛሬ በዚሁ ከተማ ቢቆዩም ዛሬ የመከላከያ ሰራዊት ገብቶ መንገዶችን ሲይዝ ብዙ ሰው ወደ ወረዳና ዞን ከተሞች ሸሽቷል። ዛሬ ወደ ነቀምቴ የወጣ ማህበረሰብ ብቻ ወደ 4-5 ሙሉ ተሽከርካሪ ይሆናልም ብለዋል። ነዋሪዎች እንደሚሉት ትልቁ የማህበረሰቡ አሁናዊ ስጋት በቀጣይ ሊመጣ የሚችለው ስጋት ነው። ታጣቂዎቹ ከተማዋን ለመያዝ እየዛቱ መሆኑ ለበርካቶች መፈናቀል አሁን ምክንያት እየሆነ ነው ብለዋል። እንደ ከተማችን እስካሁን ሲቪል ዜጎች ላይ የደረሰ አካላዊ ጥቃት የለም። ሰው ቀድሞ ነው ወደ ከተማው የሸሸው። ተኩስ ሲከፈት ሁሉም ወደ ከተማ በመሸሽ ህይወታቸው መታደግ ችሏል። ግን ደግሞ የመንግስት ጸጥታ መዋቅር ታጣቂዎች ከፍተኛ መስዋዕትነትን ተከፍለዋልም ብለዋል። እንደ ነዋሪዎቹ አስተያየት አሁንም ስጋት ውስጥ ቢሆንም ከተማዋ በአንጻራዊ ሰላም ውስጥ ነች። ዛሬ የህዝቡ እንቅስቃሴ ትንሽ ደህና ውሏል። አንዳንድ ተቋማትም ምንም እንኳን ስራ ባይጀምሩም ተከፍተው ውሏል በማለት ተናግረዋል። ከቅርብ ጊዜ ወዲህ በምስራቅ ወለጋ ዞን በተለይም ጊዳ አያናና ኪረሙ ወረዳዎች በተደጋጋሚ የሚከሰተው መጠነ ሰፊ ግጭት የበርካቶችን ህይወት እየፈተነው ይገኛል። በመጨረሻም በባህረ ሰላጤው የሚደረገውን ጦርነት የሚያስቆም ስምምነት ላይ እንዲደርሱ የሚደረገውን ጥረት በተመለከተ አሜሪካና ኢራን የገቡበት መፋጠጥ አሁንም ቀጥሏል። የቴህራን ከፍተኛ ባለስልጣን ለሮይተርስ እንደተናገሩት ባለፈው ሰኔ ላይ ተደርሶ የነበረው ጊዜያዊ የሰላም ስምምነት ለማስነሳትና ለስምምነቱ ትግበራ የጊዜ ሰሌዳ ለማስቀመጥ የሚደረገው ጥረት ላይ የታየ መሻሻል የለም ብለዋል። በትላንትናው ዕለት በቀጠናው ይጓዙ የነበሩ መርከቦች ላይ የተፈጸመውን ጥቃት ተከትሎ የአሜሪካ ፕሬዝዳንት ትራምፕ በድጋሚ የኢራን መሪዎች ላይ ቁጣቸውን ሲገልጹ ነበር። ይህ ክስተትም ሁለቱ ሀገራት ስምምነት ላይ ይደርሳሉ የሚለውን ተስፋ ይበልጥ አደጋ ውስጥ ነው የጣለው። ሰኔ ላይ የተፈረመው ስምምነት በሁሉም ግንባሮች የሚካሄዱ ወታደራዊ እንቅስቃሴዎች ወዲያውኑና በዘላቂነት እንዲቆሙ የሚያደርግ ነበር። ይሁን እንጂ ስምምነቱ ከተፈረመ ከሳምንታት በኋላ ሁለቱ ሀገራት አንዳቸው በሌላኛው ላይ ጥቃት መፈጸም ጀምሯል። ይህን ተከትሎ ፕሬዝዳንት ትራምፕ ስምምነቱ እንዳበቃ የተናገሩ ሲሆን የኢራን የውጭ ጉዳይ ሚኒስቴርም ስምምነቱ መታገዱን ገልጿል። አሜሪካ በስምምነቱ መሰረት ኢራን የሆርሙዝ ወሽመጥን አልከፍትም በማለት ትከሳለች። ቴሄራን በአንጻሩ ዋሽንግተን የኢራን ወደቦች ላይ የተጣለውን የጉዞ እገዳ ማንሳትና የታገዱ ሀብቶችን እንደማስለቀቅ ያሉ እርምጃዎችን አለመውሰዷን ትናገራለች። የዜና ወኪሉ ሮይተርስ ያነጋገራቸው የኢራን ምንጭ በበኩላቸው በአሸማጋዮች ውይይት እየተደረገበት ያለው አንዱ ጉዳይ የአሜሪካ ወደ ጊዜያዊ ስምምነቱ መመለስና የገባቻቸውን ቃሎች የምትፈጽምበት የጊዜ ሰሌዳ ማስቀመጥ ነው ብለዋል። ነገር ግን በዚህ ጉዳይ ላይ ምንም አይነት መሻሻል የለም ሲሉ ለዜና ምንጮች ተናግረዋል። ፕሬዚዳንት ትራምፕ ረቡዕ ዕለት በትሩዝ ሶሻል ማህበራዊ ሚዲያ ገጻቸው ባሰፈሩት ጽሑፍ አሜሪካ በሆርሙዝ ወሽመጥ ላይ ሙሉ ቁጥጥር እንዳላት ተናግረዋል። ወደ ኢራን ወደቦች የሚደረግ ጉዞ ላይ የተጣለው እግድም እንዳለ በመጥቀስ ኢራን ልታደርግ የምትችለው ምንም ነገር የለም ሲሉ ተሳልቀዋል። ኢራን ሆርሙዝ ወሽመጥን ለማስተዳደር ያቋቋመችው የፋርስ ባህረ ሰላጤ ወሽመጥ ባለስልጣን ግን የትራምፕን አስተያየት አጣጥሎታል። ሆርሙዝ ወሽመጥ ላይ እገዳ የለም የሚለው የአሜሪካ ባለስልጣናት ገለጻና ተደጋጋሚ ልጥፍ እውነታውን አይቀይረውም ነው ያለው። ሆርሙዝ ወሽመጥ እንደተዘጋ ይቆያል፣ የኢራን ቅድመ ሁኔታዎች ተቀባይነት እስካላገኙ ድረስ አይከፈትም ሲልም አሳውቋል። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ለአሁን የያዝናቸው መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለቆያችሁ እናመሰግናለን። መልካም ቀን።